ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ እንግዲህ ዛሬ በአንድ ጉዳይ መጥቻለሁ። እሱ ምንድን ነው? ሰሞኑን ግምጃይ ላይ እየተደረገ ባለው ነገር አንዳንድ የግል አስተያየቴን መስጠት እፈልጋለሁ። እና እንግዲህ እንደምታውቁት ሰሞኑን ግምጃይ ላይ ተነስተውባታል። እነዛ የተነሱባት ደግሞ በጣም ምቀኞችና የሰው ደስታ የማያስደስታቸው ሰዎች ናቸው። እና ቤተሰብ የእውነት እኔ በጣም በቃ እያስገረመኝ ነው ያለው። ምክንያቱም እቺ እህታችን የማዳም ቅመም የነበረች ዛሬ ላይ ደግሞ ራሷን ችላ አገሯ ገብታ ስደት ላይ ብዙ መስዋዕት እንትን ሳትል ላይ ረጅም ዓመት ሳትቆይ በትንሹም ቢሆን ዋጋ ከፍላለች። በእርግጥ ግን ያ ሁሉ ነገር አልፎ ዛሬ አገሯ ላይ ገብታ እግዚአብሔር ይመስገን ጥሩ ደረጃ ላይ ነው ያለችው። አንዳንድ ጠላቶች ግን ይሄንን በማየታቸው በጣም እየተበሳጩ ነውና ሊገባኝ አልቻለም። የእውነት ቤተሰብ ምንድን ነው? አንድ እህታችን ሰው ሀገር የነበረች እህታችን አገሯ ገብታ በዚህ ሁኔታ ላይ ስናያት ሊያስደስተን ነው እንጂ የሚገባው እንዴት ነው በዚህ ደረጃ ተነስታችሁ እንደዚህ ልታደርጉ የምትችሉት? በጣም ያሳፍራልም ያሳዝናልም። በተለይ ሴቶች የእውነት ሴቱ ናችሁ። ሴት ላይ እንደዚህ የምትነሱ ሰዎች ታሳፍራላችሁ። እንዴ ምን አይነት ጉድ ነው የእውነት! እንዴት ሰው ቢያንስ እንኳን የልጅቷን መደሰት የእሷ ለውጥ ካላስደሰታችሁ ዝም ማለት እኮ ይቻላል። አንዴ ሙድ መያዝ፣ እሷን ዝቅ ማድረግ፣ ግሩፕ ሰርቶ ፎቶዋን እንትን ማለት ምናምን። እንዴ ግምጃዬ በጣም ጀግና፣ ጠንካራ፣ ቆንጆ፣ ቆፍጣና ሴት ናት። ምንም የሚወጣላት ነገር የለም። ማንም እኮ ካለ ፊልተር የማይወጣበት ዘመን ላይ ነው። አይታችኋታል ካለ ፊልተር እንዴት እንደምታምር ምን አይነት ውብ ሴት እንደሆነች ገባችሁ? ለሁላችንም ተምሳሌት መሆን የምትችል ሴት ናት። በተለይ አረብ ሀገር ላለ ሰው ተምሳሌት መሆን የምትችል ሴት ናት። ኮንፊደንሷ ብቻ ይበቃል። ግምጃዬ ስንቱ ነው ቪዲዮ ሰርቶ እንኳን ቲክቶክ ላይ ለመልቀቅ ኮንፊደንስ ሳይኖረው ቀርቶ ጓዳ ተደብቆ የቀረው ገባችሁ? እሷ በኮንፊደንስ ራሷን እዚህ ደረጃ በማድረሷ እንዲህ ቤተሰብ እስኪ አስቡት። ደስ ይላል እኮ አንድ አረብ ሀገር የነበረች እህታችን ማዳም ኩሽና ትሰራ የነበረች እህታችን ያንን ህይወት ለእኔ አይገባኝ የሚገባኝ ህይወት ይሄ ነው ብላ አገሯ ላይ ገብታ በዚህ ደረጃ ስታዩት ሊያስደስታችሁ ነው እንጂ የሚገባው እንደዚህ በዚህ ልክ ልጅቷን መሳደብ፣ ማሳቀቅ፣ አካውንቷ ላይ ሪፖርት ማድረግ፣ ከሚዲያ እንድትጠፋ ማድረግ ምናምን ይሄ በፍጹም ተገቢ አይደለም። በእውነት ይሄ አላዋቂነትና አለመብሰል ላይ ቅናት፣ ይሄ ቅናት መንፈስ ነው እንዴ! በጣም ጀግና ጠንካራ፣ ብዙዎቻችን ከሷ ልንማር የምንችልባት ሴት ናት ግምጃዬ ማለት ገባችሁ? ምንም የሚወጣላት ነገር የለም። እና እሷን በማሸማቀቅ ዝቅ በማድረግ ከሚዲያ ለምታጠፏት መስሏችሁ ከሆነ እጅግ በጣም ተሳስታችኋል። ምክንያቱም በጣም ብዙ ነገር በህይወቷ እያሳለፈች በበረሃ ሳውዲ የገባች ጀግና ልጅ ናት። ገባችሁ? በእድሜም ቢሆን በጣም ትንሽ ልጅ ናት። ከእድሜዋ በላይ ብዙ ነገር ያደረገች ልጅ ናት። በጣም ምስኪን የእውነት ላይቫ ላይ እንኳን የሆነ ምስኪን ልጆች ሲገቡ እንዴት እንደምታግዛቸው እንዴት በቃ የተቸገረው ጋር አብራ የምትቸገር የተደሰተው ጋር አብራ የምትደሰት ትንሽዬ ልጅ ናት። እቺን ትንሽዬ ልጅ በዚህ ልክ ከሚዲያ ለማጥፋት መረባረብ በጣም ነው የሚያሳፍረው። የእውነት አይታችሁ ከሆነ አካውንቷ ተመቷል። ቤተሰብ ላይቭ ስትገባ እንኳን ሁሉም ጋር አይደርስም። በጣም በሚያሳዝን ሁኔታ እና ፕሊስ የእሷ ወዳጆች የሆናችሁ አካውንቷን ገብታችሁ ኮፒ ሊንክ በማድረግ እንደ በፊቱ ቫይራል እንድትሆን ማድረግ አለብን። የሆኑ ጥቃቅን ሰዎች እሷን ከሚዲያ ላይ ማጥፋት በእርግጥ አይችሉም። ቢሆንም ግን ደግሞ በዚህ ልክ ሲሆን ይደብራል። የእውነት በተለይ ደግሞ ሴቶች አብዛኛዎቻቸው ሴቶች ናቸው እንደዚህ የሚያደርጉት እና ትላንትና ስታለቅስ ነበረ። በቃ በጣም ነው ያሳዘነችን፣ ልቤን ነው የሰበረችው የእውነት። ምክንያቱም ይደብራል። አንዳንዴ ያው ሰው ነን ይሰማናል። ገባችሁ? ምንም ሳታጠፉ ሰዎች እንደዚህ ሲያደርጉባችሁ በጣም ነው የሚያስጠላውና ወዳጆቿ ደግሞ አካውንቷን ኮፒ ሊንክ በማድረግ በቃ ፎሎዋን በማሳደግ ፍቅር በመስጠት እንዳትጠፋ ማድረግ አለብን። ገባችሁ? በስራ እንዴ አብዛኛው ሰው የማዳም ቅመም ነው። ስትሰራ በነበረው ስራ ለማሸማቀቅ እሷ እኮ እንዲህ ነበረች ብሎ ዋናው እዛ ነገር ላይ አለማምሸት ነው።
የምትፈልጉትን ነገር ለማግኘት ደግሞ ዝቅ ማለት ምን ኖርማል ነው? ምን ችግር አለው? የቤት ሰራተኛ መሆን የሆነ ገላን ሽጦ ራስን አርክሶ ገንዘብ ከማግኘት በጉልበት ሰርቶ ገንዘብ ማግኘት በጣም የተሻለ ነው። ገባችሁ? ስለዚህ እሷን መቼም ማሸማቀቅ መቼም ከሚዲያ ማጥፋት መቼም አትችሉም። ምክንያቱም እዚህ የደረሰችው እንደ ቀልድ አይደለም፣ ብዙ ዋጋ ከፍላ ነው። በፊት በቃ ያኔ ነበረ የሰው ወሬ ወደኋላ የሚያስቀራት ቢሆን የሰው ስድብ ወደኋላ የሚያስቀራት ቢሆን በፊት ያኔ ነበረ የምትቀረው። ገባችሁ? ስለዚህ መቼም እሷን ከሚዲያ ማጥፋት አትችሉም። መቼም የምትፈልጉትን ነገር ማድረግ አትችሉም። ስለዚህ ጊዜ ባትፈጁ መልካም ነው። አንድ ምስኪን እህታችሁን በዚህ ልክ ለማሸማቀቅ መሞከር፣ ሙድ ለመያዝ መሞከር በጣም ነው የሚያስጠላው የእውነት። እና እንዲህ የምታደርጉ ሰዎች ደግሞ ምን አይነት ሰዎች እንደሆናችሁ አንዳንዶቻችሁን ቲክቶካችሁ ላይ ገብቼ ሳይ የእውነት የእግሯ አጣቢ ራሱ አትሆንም፣ የግምጃዬ ማለት ነው። እና በጣም የምታምር ቆንጆ ፍቅረኛ ያላት የሚገርም ፍቅረኛ ያላት በቅርቡ ደግሞ ሰርጋቸውን የምናይ ይሆናል እግዚአብሔር ከረዳንና እሱ ጋርም ለማለያየት የምታደርጉት ነገር ምናምን በጣም ነው የሚያስጠላው። የእውነት በጣም እጅግ በጣም ነው የሚያስጠላውና ፕሊስ ባትደግሙ መልካም ነው። ግምጃዬን መቼም ከሚዲያ ላይ ማጥፋት ስለማትችሉ ማለት ነው። እና የግምጃዬ ወዳጆች አካውንቷን በማሳደግ ኮፒ ሊንክ በማድረግ ፍቅራችንን በመግለጽ ማበረታታት አለብን። ሁሌም ከጎኗ መሆን አለብን። ግምጃዬ በጣም እንወድሻለን፣ እናከብርሻለን። አንቺ ጀግና ሴት ነሽ። ሁሌም ከጎንሽ ነን። እናንተንም እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ባይ